ሰላም ጤና ይስጥልኝ ክብራና ክብራት የቻናሌ ቤተሰቦች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ እነሆ ዛሬም በአዲስ ታሪክ መጥቻለሁኝ። እነዚህን ምዕራፎች ወደ እናንተ ይጠቅማሉ፣ ከነዚህ ምን እንማርባቸዋለን የሚሉትን መርጬ ወደ እናንተ ሳመጣ በታላቅ ደስታ ነው። እንዲሁም ሰምተን ከነዚህስ ምን እንማርባታለን፣ ምን ተገነዘብን፣ ምን ተምረን አለፍን የሚለውን ደግሞ እናንተን ብርታቶቼ በኮሜንታችሁ ካለ ክፍሎች ከማቀርባችሁ ቪዲዮዎች ከእናንተ ብዙ እየተማርኩ ነው። እጅግ በጣም አመሰግናለሁ። እንዲሁም የይፋት መልቲ ሚዲያ ቤተሰብ ያልሆናችሁ እየተቀላቀላችሁ አንዳንድ ታሪኮች፣ ልብ ወለድ መጣጥፎች ስለማቀርብበት በዚህ ውስጥ ብዙ የህይወታችን ውስጥ ያሉትን ያስተምራል ብዬ ስለማስብ እንማርበታለን ብዬ ስለማስብ እንዲሁም ቤተሰብ እያደረጋችሁ ብትከታተሉ እጅግ አመሰግናለሁ። የዘወትር አድማጭ ተመልካቾቼ ደግሞ እጅግ በጣም አመሰግናለሁኝ። ወደ ዛሬው ታሪክ አመራለሁኝ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ለፍቅር ክፍል 1። ፀሐይዋ በከተማው ላይ ቂም የቋጠረች ይመስላል። ገና 3 ሰዓት ሳይሆን ሙቀቷን ትረጫለች። ሰለሞን ግን የፀሐይዋን ሙቀት ከምንም ሳይቆጥራት በሰው መሃል እየተሽሎከለከ ወደፊት ያመራል። ሲያዩት ቀጠሮ ያለበት ነበር የሚመስል። ቢጠሩትም አይሰማም። በጣም ከመቸኮሉ የተነሳ ወደ ኋላ እንኳን ዞር አይልም። ቀጥ ብሎ ነበር የሚሄድ። መናኸሪያውን ካለፈ በኋላ ወደ አደባባዩ የሚወስደው መንገድ ተያያዘው። የለበሰው አሮጌ ጅንስ ሱሪ ከማለቁ የተነሳ ተቀዳዷል። ከላይ የለበሳት ቢጫ ቲሸርት በጣም ከመቆሸሿ የተነሳ ውሃ ነክቷት የሚያውቅ አይመስልም። የፀጉሩ ነገርም አይነገርም። በጣም ከመንጨፍረሩ የተነሳ የጃርት ሾህ መስሎ ቆሟል። አደባባዩ ከደረሰ በኋላ ወደ ቀኝ ታጠፈና ወደ ገበያው ገባ። የህዝቡ ብዛትና ጫጫታ ግራ ያጋባው ሰለሞን በመሃል ላይ ቆሞ ከወዲያ ወዲህ ቢያማትር ተሸካሚ ወዘደር የሚፈልግ ሰው በአይኑ ቢዳስስ አጣ። በቃ ዛሬም ሳልሰራ ነው አለ። በውስጡ ትንሽ ከጠበቀ በኋላ ወደ ጤፍ መሸጫ መጋዘን አመራ። ከዛም ወዛደር የሚፈልግ ሰው አጣ። አንድ ከተዘጋ ሱቅ ደገፍ ብሎ እንደ ቆመ በሀሳብ ጭልጥ ብሎ ሄደ። ከእጁ ወዳፍ የሆነውን ኑሮውን ይበልጥ ያስጨነቀው ጀመር። ሰው ሁሉ በሰው ከሚያሸክም ይልቅ ለፍጥነቱ እያለ በእሽኩሌታ ማስጫን የወዛደሮቹ ኑሮ ወደፊት ምን ሊመስል እንደሚችል እያሰበ እያለ ነበር ድንገት የእኔ ልጅ የሚል ድምፅ በብዙ ርቀት ከሄደበት ሀሳቡ ያነቃው። ገና ከእንቅልፉ እንደነቃ ሰው አይኑን እያጨላሞሰ ድምፁ ወደ ሰማበት አቅጣጫ ሲዞር ከአንድ እናት ጋር አይን ላይን ተጋጩ። ትሸከማለህ አለችው፣ በማዳበሪያው የሞላውን ጤፍ በአገጯ እየጠቆመችው። አው ብሎ ተጣድፎ ስለ ክፍያ ሳይነጋገሩ ተወታትሮ አንስቶ ተሸከመው። በክፍያ ለመስማማት ይመጣል ብሎ ስላላሰበ ነበር ስለ ክፍያ ሳይጠይቅ ለመሸከም የተገደደው። ሰለሞን ሳይሰራ በመሰንበቱ ነበር የሰጠችውን ክፍያ ለመቀበል የወሰነ። ከህዝቡ ጋጋቴ ቀስ እያለ ካለፈ በኋላ ከፊት ሆና ሴትዮዋ በምትመራው ወደ ዋናው ንግድ ባንክ ከሄዱ በኋላ እንደገና ወደ ስታዲየሙ በሚወስደው መንገድ ጉዞን ጀመረ። ሴትዮዋ ከዚህ በፊት አይቷት የማያውቅ ቢሆንም ከከተማው ውስጥ በደግነት አንቱታን ያተረፈች የቤት እመቤት ናቸው። ወይዘሮ ሙሉነሽ ይባላሉ። ከጨፍራራ ፀጉሩ የሚፈሰው ላበት ከፊቱ አልብሶት ወደ አንገቱ መፍሰስ ጀምሯል። ከፀጉሩ ላይ ላበት እያመጣ የሚያጥበው ድፍ አይኑን ስለሚቆጠቆጠው ቆም ይልና በአንድ እጁ የተሸከመውን ጤፍ እንዳይወድቅበት ይይዝና በሌላኛው እጁ ደግሞ ሁለቱንም አይኖችን ጠራርጎ እንደ ወጣት በፍጥነት የሚጓዙትን ወይዘሮ ሙሉነሽን በፍጥነት ጉልበቱ ከጉልበቱ እየተጋጨና እየተወላገደ አሊያም በማቸልቸል ይደርስባቸዋል። ቀጥ ያለውን የስቴዲየም መንገድ ጨረሰው። የመጨረሻ መታጠፊያ ሲቀር ወይዘሮ ሙሉነሽ ቆማ ጠበቁትና አይዞ ልጄ ደርሰናል አሉትና ወደ መታጠፊያው ገቡ።
ልምድ ሆኖባቸው ወጣቱን በሙሉ የኔ ልጅ ማለት ይቀናቸዋል። ትንሽ ከተጓዙ በኋላ ሰፊ በር ያለውን ግቢ ሲንኳኳ ጥበቃቸው እየተጣደፈ በሩን ከፈተላቸው። ሰለሞን ጤፉን በረንዳው ላይ ካወረደ በኋላ ደከመ የኔ ልጅ? አልደከመኝም አላቸው ቁና ቁና እየተነፈሰ። በዚህ ሰዓት ወይዘሮ ሙሉነሽ ወደ ውስጥ ገቡ። ሰለሞን ቁጭ እንዳለ አጥር ግቢውን ይቃኝ ጀመር። መዋኛ ገንዳው የተለያዩ ቀለም አላቸው። አበቦቹ ልዩ ውበት ሰጥተውታል። እንደዚህ አይነት ግቢ አይቶ አያውቅም። ተመስጦ ግቢውን ማየት ላይ ያለ ወይዘሮ ሙሉነሽ ቦርሳውን ይዘው ወጡ። የሰለሞን አይን ከቦርሳው ላይ ነበር። ስንት ተከፍለኝ ይሆን አለ በውስጡ። ዝርዝር ያጡ ይመስል ብዙ ከፈለጉ በኋላ ድፍን 50 ብር አውጥተው ሲሰጡት ሰለሞን ምራቁን ገጭ ገጭ አድርጎ ዋጠ። ያላበት ሲፈስበት የቆየ እርሾ የመሰለ ፊቱ በአንድ ይፈካ። ከመቀመጫው ተነስቶ አመስግኖ ሊሄድ ሲል ቆይ የኔ ልጅ የሚበላ ነገር ቅመስ አሉትና ከበረንዳው ላይ ካለው ወንበር እየተቀመጡ ሂሩት የሚበላ ነገር ለልጁ አምጪለት አሏት። ሳሎን ውስጥ ቁጭ ብላ የምታነበው ልጇን ሰለሞን ለመግደርደር ቢሞክርም በረሃብ የተሰቃየውን ሆዱን እሺ አልል ስላለው ቁጭ አለ። ከትንሽ ደቂቃ በኋላ የሚበላ ነገር ይዛ የመጣችውን ሂሩትን ሲያት ክው ብሎ ደነገጠ። ያውቃት ነበር። ሲያት የህፍረት ስሜት ተሰማው። ሂሩት የያዘችውን ምግብ ከሰጠችው በኋላ ወደ ሳሎን ከመግባቷ ይልቅ እዛው በበረንዳ ላይ ካለው ወንበር ላይ ከእናቷ አጠገብ ቁጭ አለችና በትኩረት ትመለከተው ጀመር። የሰጠችውን እንጀራ በምስር ወጥ አንገቱን ደፍቶ ምንም ሳይናገር በፍጥነት በልቶ ሊሄድ ሲል የኔ ልጅ አሉት። አቤት ማዘር። ስምህ ማን ነው? ሰለሞን አላት ፊቱን ሳያዞር። እዚሁ ነው የምትኖረው? ቀጠለች። አዎ ቀበሌ 3 ነው የምኖረው አላቸው። ሂሩት በዚህ ሰዓት ዝም ብላ ነበር የምታዳምጥ። ስራስ የለህም? ምንም ልትለቀው አልፈለገችም። አዎ የለኝም። የዕለት ጉርሳችንን በቀን በምሰራው ነው በልተን የምናድር። ኑሯችን ከእጅ ወዳፍ ነው አላት። ወይዘሮ ሙሉነሽ አሳዘናቸው መሰል ፊታቸው በቅጽበት ተቀያየረ። ከማን ጋር ነው የምትኖረው? ቤተሰብ አለ አላቸው። እሷ ስትጠይቅ እሱ ሲመልስ ከቤተሰብ ደረሱ። ስለ ቤተሰብ አንድ በአንድ ይነግራት ጀመር። አባቱ ሻምበል ምትኩ ይባላል። የነበረው ሲኖር ወታደር ነው። እናት ወይዘሮ ምትዋብ ደግሞ የቤት እመቤት ናቸው። አንድ ልጅ ብቻ ወልደው ያቆሙ ሲሆኑ ከሰለሞን ውጭ ሌላ ልጅ አልታደሉም። ድህነት የሚባል ነገር ከአጠገባቸው ድርሽ የማይል ለራሳቸው የማያንሱ ቤተሰቦች ነበሩ። ሰለሞን ገና የ16 ዓመት ልጅ የ8ኛ ክፍል ተማሪ እያለ አባቱ ሻምበል ምትኩ ግዳጅ ላይ እንዳለ ከጥላት በተተኮሰ ጥይት ሕይወቱ ያለፈች ሲሆን የዛን ቀን እናት ወይዘሮ ምንትዋብ በድንጋጤ ምክንያት ራሳቸውን ስተው ብዙ ቀናት ከቆዩ በኋላ ሲነቁ ሁለቱም አይናቸው ማየት ተሳነው። ወዲያው ሕክምና ቢደረግላቸውም ሊሻላቸው አልቻለም ነበር። ሰለሞን ታዲያ በ16 ዓመቱ ትምህርቱን አቋርጦ ወደ ቀን ስራ ተሰማራ። ያ ካጠገባቸው ርቆ የነበረው ድህነት ዛሬ ቤታቸው ቤቱ አደረገ። ቤታቸው የቀበሌ ቤት ቢሆንም ቤተሰቡ በሙሉ እያለ የሚያምር ቤት ዛሬ ቴሌቪዥን ሸጡ። ሶፋቸው ለችግር ማስወገጃ ተሸጠው ቤቱ ጥርስ የሌለው አፍ መስሏል። ሰለሞን ቀን ሰርቶ በሚያገኛት ብር ለእናቱ ምሳ እራት እየያዘ መግባት ከጀመረ 5 ዓመታት አለፈ። እናቱ ከሚያማቸው በተጨማሪ ሌላ በሽታ ያማቸዋል። የሰለሞን እድሜ ዛሬ 21 ነው።
ወይዘሮ ሙሉነሽ እና ልጇ ሂሩት በጥሞና ካዳመጡት በኋላ ወይዘሮ ሙሉነሽ እንባ ያቆረውን አይናቸውን እየጠራረጉ አይዞ ልጄ ሁሉም ለበጎ ነው ብለው ለማጽናናት ሞከሩ። ሂሩትን ብትሆን አታልቅስ እንጂ እንዳዘነች አይኗን አይቶ መገመት ይቻላል። ይቀጥላል። ክብራና ክብራት ለፍቅር ክፍል 1 ይህንን ይመስል ነበረ። በክፍል 2 እስከምንገናኝ ቸሩ ሁሉ ይግጠመን እያልኩኝ አብራችሁ የነበርኩት ይፋት መልቲሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ። ሀገራችን ኢትዮጵያን ሰላም፣ ዓለማችንን ከመከራ ይጠብቅልን እያልኩኝ እኔ ከወዲሁ እሰናበታለሁ። ሰናይ ጊዜ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።